ለአንድ አበባ ፊንጢጣ እስከሚከፈት ጥሩምባ አትንፋ እባክህ። ትልቅ ሰው ነው ደግሞ ጸጉርን ተላጭና እንደኔ አይተው እንዴት እንደሚያምር ተላጭና ሰው ሁን። ወሸላ ደግሞ ይኑር። ሴት አግባና ብዳ መንፈስ ሊረጋጋ ይችላል። አንድ ሳይንስ የመጻፍ እያነበብኩ ነው። ሰው ልጅ ወጣት ነው ካልበዳ ይሞታል። አንተ አሁን መሟቻ ቅርብ ነው ወይ መልኩስ ኦርቶዶክሱን ግባ። ለነገሩ መልኩስ ትጨርሳለህ። አንተን ማመን አይቻልም። 32 አይና አለው የእግዚአብሔር የምትል ሰው መልኩስ ልደፍር ስለምችል ያን አልመክርም። አሁን አንተ አግባ ገርል ፍሬንድ ያዝ። ተመለስ። አሁን አብይ ምንም አያረግም። ተመለስ ግባና ይልቅ ኢሉዥን ውስጥ ነበር ሚስት። እሺ ታዲያ እሺ ቆይ ሚስት ፈልግልኝ አንተ። መጀመሪያ ሃይማኖትን ቀይር። ጸጉርን ተላጭ። እንደ እውነት ነው የምልህ። ወደ ነበረች ወደ ቀደምትህ ኦርቶዶክስ ተመለስ። ቄደር ተጠመቅ። እንደ እውነታ የእውነት ነው የምልህ። እግዚአብሔርን ምናልባት በአንተ በኩል ላገኝ እችላለሁ። እስቲ ፈልግልኝ። መጀመሪያ ሃይማኖትን ቀይር። ያንተን 32 አይነት ሴታት ነው። እኔም በሃይማኖቴ እሷም በሃይማኖቷ እንዲህ የሚባል ነገር የለም። ቤተልሔም እናጋባ። ቤተልሔም ትችላታለህ። ገልብጣ ትለበልብሃለች። አይችላትም። እሷ እኮ ቁማር ተበልታ ስትገባ ከነጫሟና ቦርሷ ሻወር ትወስዳለች ያለ ባሏ የቀድሞ ባሏ። ትችላታለህ ወይ? ቅዳሜ ገበያ መሳቅ ነው። ትችላታለህ ወይ? አንድ አበባ ስትልለት መቀመጫው እስከሚሰነጠቅ ጥሩምባ የሚነፋ አማራ ይቻላል። እኔ እኮ አማራው ነኝ። ታያ ሰማራ ምን ቀጥል ጥሩምባ ተመሰግናለሁ። በደንብ አድርገህ ነው የገለጽከው። በጣም የሚገርምህ እኔ ወንድሜ በጣም ደምሳሽ የምትባለው ሰውዬ አንድ ነገር ልጠይቅህ። አሁን አንተ ፍቅሪዝም ብለህ መጣህ። አሁን ፍቅሪዝም የሚባለው እንኳን በሀገር ደረጃ ይቅርና በቀበሌ መዋቅር አለ ልዘረጋው። ይሄን ፍቅሪዝም የሚለው በቀበሌ መዋቅር አለ ልዘረጋው። እንዴት አድርገህ ነው አንተ ቀበሌ እኮ ትልቅ ሀገር በጎጥ የሰፈሩ ካሳንቺስ መዘርጋት አልቻለም እኮ የሰው ምንድነው? ኧረ እባክህ በስላሴ ራስ ውሸቱን እኮ ነው እኮ ሃይማኖት ውሸቱን እኮ ነው። ካድሬ ምንድነው? ቆሌ ነው ምንድነው? ውሸቱን አውቆ ነው። ይሄ እኮ ካድሬ ነው። ሰላይ እኮ ነው። ስለማውቀው እኮ ጤነኛ ነው። እኔ እኮ ደምሳሽ አሞትም አያውቅም። የኢትዮጵያ ሕዝብ ደምሳሽ አሞትም አያውቅም። ታሞ አያውቅም። አሁን ሚኪ በእውነት ውሸቱን ነው። እኔ እኮ ለበረከቱ ነው ጥሩምባ ምለፈው በእምነታችን ላይ በኦርቶዶክስ በሙስሊሙ ላይ እኮ እያላገጠ ነው። የታላቋን ኢትዮጵያ የሚያዋርድ እኮ ነው። አላና ወረድ ወረድ ወሸላ ነር ማይ አንተ ደግሞ ልታታለን እዚህ መጣ። ይሄ እኮ ህዝቡ እንዲያውቀው ነው የፈቀርኩለት እንጂ ጄም እኮ ይሄ እኮ ሌባ እኮ ነው። ውሸቱን እኮ ነው። ይሄ እኮ አላመመውም እኮ ስለማታውቁ ነው።